ሰላም እንዴት ናችሁ ውድ የጄኤምኤም ቴሌቪዥን ተመልካቾቻችን የሰዓቱን ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎችን ይዘን ወደናንተ ቀርበናል በቅድሚያ አርዕስተ ዜና የመሰረተ ክርስቶስ ቤተክርስቲያን የምስራቅ መካከለኛ ኢትዮጵያ ቀጠና የመጀመሪያውን ጠቅላላ መሪዎች ጉባኤ አካሄደ ቦርናጌን የአእምሮ ጤና እንክብካቤ ማገገሚያ ማዕከል የዓለም የአእምሮ ጤና ቀንን ምክንያት በማድረግ አንድም ሰው በአእምሮ ህመም ምክንያት ጎዳና ላይ አያድርም በሚል መሪ ቃል የውይይት መድረክ አካሄደ የህዳሴ ግድብ መጠናቀቅ በግብጽ የቶሽካ ሐይቅ የውሃ መጠንን እንዳሳደገ ሳተላይት መረጃ አረጋገጠ ከውጪ የፒው ምርመራ ማዕከል በአሜሪካ ሃይማኖት አውንታዊ ተጽዕኖ ያመጣ መሆኑን አስታወቀ የመሰረተ ክርስቶስ ቤተክርስቲያን የምስራቅ መካከለኛ ኢትዮጵያ ቀጠና የመጀመሪያውን ጠቅላላ የመሪዎች ጉባኤ አካሄደ በመሰረተ ክርስቶስ ቤተክርስቲያን ምስራቅ መካከለኛ ኢትዮጵያ ጊዜያዊ ቀጠና ጥቅምት 8 2018 ዓ.ም አንደኛ መደበኛ ጠቅላላ የመሪዎች ጉባኤውን አካሂደዋል በነሐሴ ወር 2017 ዓ.ም በተካሄደው 94ኛው የመሰረተ ክርስቶስ ቤተክርስቲያን ጠቅላላ የመሪዎች ጉባኤ ጊዜያዊ ቀጠና ሆኖ የተመሰረተው ይህ አራተኛው የቤተክርስቲያኒቱ ቀጠና በስሩ 10 ክልሎች አቅፎ ይዟል ቤተክርስቲያኒቱ በ5 ዓመታት ስልታዊ እቅድ ለማከናወን ባስቀመጠችው መሰረት ምስራቅና መካከለኛ ኢትዮጵያ ቀጠና ዋና ጽፈት ቤቱን አዳማ ላይ በማድረግ ቀጠናውን ለ3 ዓመት የሚመሩ የቀጠና አስተዳደር መሪዎች ጉባኤ አባላት ምርጫ በማድረግ ስራውን በይፋ ጀምረዋል መረጃው የቤተክርስቲያኒቱ ገጽ ነው ቦርናጌን የአእምሮ ጤና እንክብካቤ ማገገሚያ ማዕከል የዓለም የአእምሮ ጤና ቀንን ምክንያት በማድረግ አንድም ሰው በአእምሮ ምክንያት ጎዳና ላይ አያድርም በሚል መሪ ቃል ጥቅምት 13 በአድዋ ሙዚየም የውይይት መድረክ አካሄደ ባልደረባችን ሶስና ኢያሱ ዝርዝሩን እንደሚከተለው ታቀርበዋለች ቦርናጌን የአእምሮ ጤና ማገገሚያ ማዕከል ሐምሌ 2008 በፓስተር ኪያ ስብሐት የተመሰረተ ሲሆን በቀዳሚነት በጎዳና ላይ ለወደቁ የአእምሮ ህመምተኞች የማገገሚያ ማዕከል ሆኖ እያገለገለ የሚገኝ ሀገር በቀል ግብረሰናይ ድርጅት ነው በአሁኑ ጊዜ ከ120 በላይ ህሙማን በማዕከሉ የሚገኙ ሲሆን ከ300 በላይ ሰዎች አገግመው ወጥተዋል አንድም ሰው በአእምሮ ህመም ምክንያት በጎዳና ላይ አያድርም በሚል መሪ ቃል አመታዊ የምክክርና የግንዛቤ ማስጨበጫ መድረክ አካሂዷል በዚህም መድረክ የተለያዩ የመንግስት ባለስልጣናት ከሃይማኖት ተቋማት የተውጣጡ ተወካዮች እንዲሁም የተለያዩ የሚዲያ አካላት ተገኝተዋል ፓስተር ኪያ ስብሐት የመክፈቻ ንግግር ያደረጉ ሲሆን ስለ ማህበሩ ዋና ዓላማ ገለጻ አድርገዋል የሴቶችና ህፃናት ማህበራዊ ሚኒስቴር በማህበራዊ ጉዳይ ሚኒስትር ዴኤታ የሆኑት ወይዘሮ ሁሪያ አሊ ቦርናጌን የአእምሮ ጤና ማገገሚያ እየሰራ ያለው ስራ የአእምሮ ህሙማን የሚሰጠውን ትልቅ ተምሳሌታዊ ስራ አውስተው ሰዎች ከአእምሮ ህመም አገግመው ለህብረተሰቡ ጠቃሚ ዜጋ መሆን እንደሚችሉ ማሳያ ነው ብለዋል የፍትህ ቢሮ ምክትል ኃላፊ አቶ ተስፋዬ ደጀኔም ከቦርናጌን የአእምሮ ጤና ማገገሚያ ጋር በጋራ እንደሚሰሩ ተናግረዋል በአእምሮ ጤና ከ42 ዓመታት በላይ በህክምና ልምድ ያላቸው ፕሮፌሰር መስፍን አርአያና ተሳታፊ እንግዶች ጋር የምክክር ጊዜም ተደርጓል በመጨረሻም ከአገልግሎቱ ጎን ለቆሙ አካላት ዕውቅና የመስጠት መርሃ ግብር ተካሂዶ ፕሮግራሙ ተጠናቋል ቦርናጌን ይሄንን በአድዋ ሙዚየም ጥቅምት 13 ቀን ይሄን ፕሮግራም ያዘጋጀበት ምክንያት ኦክቶበር 10 ዓለም አቀፍ የአእምሮ ጤና ቀን በማለት ይከበራል ከ1992 ጀምሮ እየተከበረ ያለ ፕሮግራም ነው እኛም እንግዲህ በአእምሮ ዙሪያ እንደመስራታችን ይሄንኑ ተጠቅመን ጥቅምትን ወር በአጠቃላይ የአእምሮ ጤና ቀን ስለሆነ ሰው ስለ አእምሮ ህመም ጤንነት መብት መሆኑን እንዲገነዘብ የግንዛቤ ማስጨበጫ ነው አንደኛው አጀንዳችን ያው እንደነበረው ብዙ በዘርፉ ባለሙያ የሆኑ እንግዶች እንደነበሩ ታውቃላችሁና እነሱን ጋብዘን ነው ያደረግነው ሌላ ሁለተኛው አጀንዳችን ደግሞ ቦርናጌን ምን እየሰራ ነው ምን እያደረገ ነው የሚለው ነገር ኦፊሻሊ ማህበረሰቡም እንዲያቅ ከዚህ ተነስቶ ደግሞ ቦርናጌንን ታዲያ እንዴት እናግዝ የምንሰራውን ስራ ያስተዋወቅንበት አንዱ ምክንያት ቦርናጌንን እንዴት እናግዝ ለሚለው ምላሽ ስላለው ማለት ነው ስትራውስ ኬዳሞ ሌክቸርስ የትምህርት ፕሮግራም ለ3ኛ ዙር በኢቫንጀሊካል ቴዎሎጂካል ኮሌጅ ተካሄደ
ከተቋቋመ 42 ዓመት በላይ የሆነው ኢቫንጀሊካል ቴዎሎጂካል ኮሌጅ እንዲመሰረት አስተዋጽኦ ያደረጉ ሁለት የእምነት አባቶች ወንጌላዊ ኬዳሞ ሜቻቶና ዶክተር ስቲቭ ስትራውስ ለማስታወስ ስያሜ የተሰጠው ስትራውስ ኬዳሞ ሌክቸርስ የትምህርት ፕሮግራም መርሃ ግብር ለሶስተኛ ዙር በኢቫንጀሊካል ቴዎሎጂካል ኮሌጅ ተካሂደዋል። በዚህ ፕሮግራም በኢትዮጵያ ቤተክርስቲያን ውስጥ አንገብጋቢ የሆኑ ችግሮችን በማንሳት ለዚህ ምላሽ የሚሆን የእግዚአብሔር ቃል የተማሩ ምሁራን እንዲናገሩ ይደረጋል። የዘንድሮ መርሃ ግብር የታድሶ መሪዎች ለኢትዮጵያ ቤተክርስቲያን በማንነት በአምልኮ በስነ ምግባር በሚል ርዕስ በዶክተር ጆን ቢ ካርፕተር ባለቤታቸው ሚስ ሜሪ ካርፕተር ትምህርታዊ ዝግጅታቸውን አቅርበዋል። በፕሮግራሙ ላይ የኮሌጁ የቦርድ አባላት፣ ተማሪዎች፣ ጥሪ የተደረገላቸው ተጋባዥ እንግዶች ተሳታፊ ሆነዋል። የኢቫንጀሊካል ቴዎሎጂካል ኮሌጅ ፕሪንሲፓል ዶክተር ፍሬው ታምራት እንኳን ደህና መጣችሁ በማለት በመርሃ ግብሩ መድረክ ላይ ንግግር ያደረጉ ሲሆን ፕሮፌሰር ብርሃኑ ቆጢሶ ጸሎት በማድረግ ዝግጅቱን አስጀምረዋል። ቤተክርስቲያን ማንነቷን እንድታውቅ እግዚአብሔር እንደጠራት እንድትኖር እውነተኛ አምልኮ ምን እንደሆነ በቤተክርስቲያን በዚህ ዘመን ብዙ ጣዖት የሆኑ እንድናመልካቸው የሚፈልጉ ነገሮች አሉ። ነገር ግን እግዚአብሔርን ብቻ ማምለክ እንዳለብን አቅጣጫ ያሳየ እንደነበረ እንዲሁም ጌታ የሰጠንን መክሊት መነገድ፣ መስራት፣ ማትረፍ የክርስቲያኑ ማህበረሰብ መታወቂያው ስራ መሆን እንዳለበት ትምህርታዊ ዝግጅቱ ይህንን ያሳየ መርሃ ግብር ነው ሲሉ ኢቫንጀሊካል ቴዎሎጂካል ኮሌጅ ፕሪንሲፓል የሆኑት ዶክተር ፍሬው ታምራት ተናግረዋል። የህዳሴ ግድብ መጠናቀቅ በግብጽ የቶሽካ ሐይቅ የውሃ መጠን እንዳሳደገ ሳተላይት መረጃ አረጋገጠ። የኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ከ14 ዓመታት ግንባታ በኋላ በ2017 ዓመተ ምህረት የተጠናቀቀው ህዳሴ ግድብ በምዕራባዊ ግብጽ የሚገኘውን የቶሽካ ሐይቅ የውሃ መጠን እንዳሳደገ በሳተላይት መረጃ አረጋግጧል። ኢንስቲትዩቱ ይህንን ማስታወቂያ ያወጣው ግድቡ በታችኛው ተፋሰስ ሀገራት የውሃ መጠን እንዲቀንስ አድርጓል የሚሉ ወሬዎችን ለመቃወም ሲሆን በተለያዩ የመረጃ ማጣሪያ ዘዴዎች እነዚህ ወሬዎች የተመሰረቱት በሐሰት መረጃ እንደሆነ አረጋግጠዋል። የኢንስቲትዩት ዳይሬክተር አቶ አብዲሳ ይልማ ለሃዱ ሬዲዮ እንደገለጡት በተፋሰሱ ሀገራት ከግድቡ ጋር ተያይዞ የውሃ መጠን መቀነስ አለ የሚሉ ቅሬታዎች ቢነሱም በትክክል የተገኘው መረጃ ሁኔታው በተቃራኒ መሆኑን ያመለክታል። ዳይሬክተሩ የውሃ መጠን መጨመር የተከሰተው ውሃ በካናል ተጉዞ ተጨማሪ ሰው ሰራሽ ግድቦች በመያዙ እንደሆነ አብራርተዋል። በምዕራባዊ ግብጽ የቶሽካ ሐይቅ ላይ የታየው የውሃ መጠን መጨመር ይህንን እውነታ የሚያመላክት ዋነኛ ማሳያ ነው። አቶ አብዲሳ ኢንስቲትዩቱ ከከርስ ምድር፣ ከገጸ ምድር፣ ከግድቦች የውሃ የመያዝ መጠን የሐይቆች ሽፋንና ሌሎች ጉዳዮች ጋር የተያያዙ የሳተላይትና የጂኦስፓሻል መረጃዎችን በማሰባሰብ ለልማት አስፈጻሚ ተቋማት እንደሚያቀርብ ገልጸዋል። መረጃው የሃዱ ነው። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ወደ ውጪ ዜናዎች እናመራለን። የፒው ምርመራ ማዕከል በአሜሪካ ሃይማኖታዊ አውንታዊ ተጽዕኖ እያመጣ መሆኑን አስታወቀ። የፒው ምርመራ ማዕከል ባወጣው አዲስ ዘገባ መሰረት ሃይማኖትን አውንታዊ ተጽዕኖ የሚመለከቱ አሜሪካውያን ቁጥር መጨመሩ ተነግሯል። ባልደረባችን ዳንኤል አንተነ ዝርዝሩን እንደሚከተለው ያቀርበዋል። በአሜሪካ ማህበረሰብ ላይ ሃይማኖት አወንታዊ ተጽዕኖ አድርጎ የሚመለከተው የአሜሪካውያን ሬሾ እየጨመረ መምጣቱም የተነገረም ሲሆን የጥናቱ ውጤት እንደሚያመለክተውም ከጥር 2024 እስከ የካቲት 2025 ድረስ ሃይማኖት በአሜሪካ ሕይወት ላይ ተጽዕኖ እያሳደረ ነው በሚሉ የአሜሪካውያን ሬሾ ላይ ከፍተኛ ጭማሪም ታይቷል። ከአጠቃላይ አሜሪካውያን ውስጥም 59 በመቶ ሃይማኖትን አወንታዊ አድርገው የሚመለከቱም ሲሆን ይህ ቁጥር ከሴፕቴምበር 2022 ከታየው 49 በመቶና ከጥር 24 ከተመዘገበው 57 ከመቶ ጭማሪ ማሳየቱም ተገልጿል። ይህ አወንታዊ አመለካከት በተለያዩ የማህበረሰብ ክፍሎች ውስጥም እየጨመረ መምጣቱን ጥናትም አመላክቷል። በዲሞክራቶችና በሪፐብሊካኖች መካከል በተለያዩ የእድሜ ክልሎችና በአብዛኞቹ የሃይማኖት ቡድኖች ውስጥም ቢያንስ 10 በመቶ ጭማሪም ተመላክቷል። በተቃራኒው ሃይማኖትን አሉታዊ አድርገው የሚመለከቱ ሬሾዎችም 20 በመቶ ሲሆን ይህም በ2024 ከነበረው ጋር ሲነጻጸርም 1 በመቶ ጭማሪም አሳይቷል። ሆኖም ይህ ቁጥር ከ2022 26 በመቶ ያነሰ ነውም ተብሏል። በሃይማኖታዊ መለያዎች መሰረት የተደረገ ጥናት እንደሚያመለክተውም የውጭ ወንጌላውያን ፕሮቴስታንቶች 92 በመቶ፣ ጥቁር ፕሮቴስታንቶች 75 በመቶ፣ ካቶሊኮች 71 በመቶ ሃይማኖትን አወንታዊ አድርገው የሚመለከቱ መሆናቸውንም ጥናቱም ያስረዳል። ጥናቱ በዩናይትድ ስቴትስ ውስጥ ከ9544 እና 8937 ሰዎች ጋር በተደረጉ ሁለት የዳሰሳ ምርምሮች ላይ የተመሰረተም ነው። ዘገባው የክርስቲያን ፖስት ነው። ቻይና ልጆችን መውለድ ለማበረታታት ለሚወለዱ ሴቶች አበል መክፈል ልትጀምር ነው ተባለ።
የቻይና መንግስት የሚተዳደረው ግሎባል ታይምስ ሰኞ ዕለት እንደዘገበው 25 የቻይና ግዛቶች ባለስልጣናት እንደ አውሮፓውያን አቆጣጠር ህዳር 1 ጀምሮ ለሴቶች የወሊድ አበል ማከፋፈል ሊጀምሩ ነው ተብሏል። ቻይና እየገጠማት ያለውን የስነ ህዝብ ውድቀትን ለመዋጋት ሁሉንም ስትራቴጂዎችን እየሞከረች ሲሆን ለሚወልዱ ሴቶች መክፈል ትጀምራለች ተብሏል። ከሴፕቴምበር ወር ጀምሮ እንደ ጃግኒያዚ፣ አንሆይና ሻንዚ ያሉ ግዛቶች በተከታታይ ለግለሰቦች የወሊድ አበል ቀጥታ ክፍያዎችን በየክፍለ ሀገሩ አቅርበዋል ሲል ግሎባል ታይምስ ዘግቧል። የቻይና ብሔራዊ የጤና ጥበቃ አስተዳደር NHSA በወሊድ ወቅት የሚደረጉ ቀጥተኛ ድጎማዎች በወሊድ ፍቃድ ወቅት ለሴቶች ሰራተኞች የሚከፈሉትን የኑሮ ወጪ ለመሸፈን ተብሎ የሚደረጉ ድጎማዎች ሲሆን ቻይናን ለልጆች የሚስማማ ማህበረሰብ ለማድረግ አንድ እርምጃ እንድትራመድ ያደርጋታል ተብሏል። ቻይና ያለ ሹፌር የሚያርሰውን የሚያጭደውንና የሚዘራውን ማሽን ይፋ አደረገች። በቻይና ውስጥ በሰው ሰራሽ አስተውሎት AI እና በ5G የተገናኙ ትራክተሮች ማንም ሰው መሪውን ሳይነካ መሬት እያረሱ እየዘሩና እያጨዱ ነው ተብሏል። ገበሬዎች ሰፋፊ የእርሻ ማሳዎችን በስማርት ስልካቸው እየተቆጣጠሩ ማሽኖች በሚሊሜትር ትክክለኛነት ሲሰሩ በቅጽበት ይከታተላሉ። የቻይና የመጀመሪያ ሙሉ በሙሉ ራሱን ችሎ የሚሰራ የኤሌክትሪክ ትራክተር የሆነው T7 ተብሎ ይጠራል። ይህ ትራክተር ለ6 ሰዓታት ያለ ማቋረጥ የመስራት አቅም ያለው ሲሆን መሬት ከማረስ አንስቶ እስከ ማጨድ ያሉትንም ሁሉንም ስራዎች በራሱ ለመስራት የሰው ሰራሽ አስተውሎት AI የቤዱ ሳተላይት መምሪያና 5G ግንኙነትን ይጠቀማል ነው የተባለው። ይህን ትልቅ ለውጥ እየመራ ያለው የቻይና መንግስት ያወጣው የስማርት እርሻ እቅድ ከ2024 እስከ 2028 ነው። ይህ ሀገራዊ ፕሮግራም ግብርናን ከቢግ ዳታ፣ ከሴንሰርስ፣ ከአየር ላይ ድሮኖችና ከራስ ገዝ ማሽነሪዎች ጋር በማገናኘት የምግብ ዋስትናን ለማሳደግና በገጠሩ አካባቢ ያለውን የአረጋውያን የሰው ኃይል እጥረት ለመቀነስ ያለመ ነው ተብሏል። ዋና ለውጦቹም የእርሻ መሳሪያዎችን በስማርት ስልክ መቆጣጠር፣ ዘርንና ማዳበሪያን በትክክል መጠቀም፣ በኤሌክትሪክ መሳሪያዎች ምክንያት የካርበን ልቀትን መቀነስ፣ በትላልቅ እርሻዎች ላይ ከፍተኛ የአፈጻጸም ብቃት ማግኘት ተጠቃሽ ናቸው ተብሏል። ትናንሽ እርሻዎች አሁንም ሰዎችን የሚፈልጉ ቢሆንም የቻይና ሞዴል ዓለም አቀፍ ግብርና ሊለውጠው ይችላል ተብሏል። ለወደፊቱ የምግብ ምርት የሚካሄደው በሰዎች እጅ ሳይሆን በልዩ ስሌቶች ሊሆን እንደሚችል ይህን ያሳያል ሲል መናኸሪያ ሬዲዮ ዘግቧል። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን አርስተ ዜናዎችን እናስታውሳችሁ። የመሰረተ ክርስቶስ ቤተክርስቲያን የምስራቅ መካከለኛ ኢትዮጵያ ቀጠና የመጀመሪያውን ጠቅላላ መሪዎች ጉባኤ አካሄደ። ቦርናጌን የአእምሮ ጤና እንክብካቤ ማገገሚያ ማዕከል የዓለም የአእምሮ ጤና ቀንን ምክንያት በማድረግ አንድም ሰው በአእምሮ ህመም ምክንያት ጎዳና ላይ አያድርም በሚል መሪ ቃል የውይይት መድረክ አካሄደ። የህዳሴ ግድብ መጠናቀቅ በግብጽ የቶሽካ ሐይቅ የውሃ መጠንን እንዳሳደገ ሳተላይት መረጃ አረጋገጠ። ከውጪ የፒው ምርመራ ማዕከል በአሜሪካ ሃይማኖት አዎንታዊ ተጽዕኖ እያመጣ መሆኑን አስታወቀ። ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ለሰዓቱ ያዘጋጀነው ክርስቲያናዊ ሀገር አቀፍና ዓለም አቀፍ መረጃዎቻችን ይህንን ይመስሉ ነበር። ዜናውን ወደ እናንተ ያደረስኩት እኔ ኤልያስ ወንድሙ ሲሆን ያዘጋጁት ነጻነት ዋቁማ፣ ዳንኤል አንተነ በጋራ በመሆን ነው። ውድ ተመልካቾቻችን ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞች ጋር እንድትቆዩ ጋበስኩኝ። ሰላም ለእናንተ ይሁን።